የዛሬ 35 ዓመት ገደማ ነው የተጠነሰሰው። ቅን ልብ ባላቸው ኢትዮጵያውያን ድጋፍ ምስረታውን ሀብሎ ጀመረ። ይህ በጎ አድራጎት ድርጅት በርካታ ህጻናትን፣ አረጋውያንና ሴቶችን ከጎዳና ታድጓል። የምናወጋችሁ በሲስተር ዘቢደር ሐሳብ አመንጭነት ስለተመሰረተው የሜሪጆ ኢትዮጵያ በጎ አድራጎት ድርጅት ነው። ፍቅር ይግባ፣ ሰላሙን ይስጣችሁ፣ በረከቱን ይስጣችሁ፣ ረድኤቱን ይስጣችሁ፣ ፍቅሩን ይስጣችሁ። መልካምነት ይታደሉታል እንጂ አይጋፈጡትም እንዲሉ ሲስተር ዘቢደር ለቤተሰቦቿ የመጨረሻ ልጅ ሆና ከመሞላቀቅ ይልቅ በልጅነቷ ባየችው ችግሮች መነሻነት ወደዚህ ተግባር እንደገባች ትገልጻለች። ጠንክሮ መማር ደግሞ ያሰበችውን ዓላማ ለማሳካት ትልቅ መሳሪያ በመሆኑ የመጀመሪያና ሁለተኛ ደረጃ ትምህርቷን በጨንቻ ደጃዝማች ወልደ ማርያም በምሽን ጦር ላይ እንዲሁም በአርባ ምንጭ ከተማ ተከታትላለች። የዛሬዋ ባለታሪካችን ሲስተር ዘቢደር ወደ አዲስ አበባ ተጉዛ በጥቁር አንበሳ ትምህርት ቤት የነርሲንግ ትምህርቷን ተምራ ተመርቃለች። በዚህም ሙያ ወደ ተወለደችበት አካባቢ ተመልሳ አገልግላለች። ጨንቻ ነው የተማርኩት። ከጨንቻ ሄደ ከአዲስ አበባ ልጆች ጋር መማር ምን ያህል ኮንፊውዝ እንደሚያደርግ ታውቃለህ። እንግሊዘኛ መናገር አልችልም ነበር ምናምን። በዛ ውስጥ ነው ሜሪጆን ያቋቋምኩትና በጣም ፍርስትሬት ታደርጋለህ። በአስተርጓሚ ነው ፈረንጆቹ ጋር መስራ የነበረው። ግን እግዚአብሔር ታላቅ አምላክ ነው። ከኖርዌይ ህፃናት አድን ድርጅት ዋናው የፋይናንስ ኃላፊ ከኦስሎ መጣና ስራውን ከጎበኘ በኋላ ምንድነው የተማርሽው? በጣም በቃ ተደነቀ። ነርሲንግ ዲፕሎማ ነው ያለኝ አልኩት። አዘነ። መማር አለብሽ አንቺ፣ በጣም የኔ ሁሉ ስራ አንቺ በዲፕሎማ ከሰራሽ ብትማሪስ አለ እና ኮረስፖንዳንስ መማር ትቻለሽ እና በየአመቱ ይየርሽ እኮ መማር ትችያለሽ፣ ኢሮፕ ብትመጪ አሜሪካ ብትመጪ አለኝ። እንዲ ኮረስፖንዳንስ አለው ያልኩ። በዛን ጊዜ በመኖሩን አላውቅም። ከዛ በኋላ ያው አገኘው አሜሪካን ሀገር ለ8 አመት ዲፕሎማዬን። ያው የኛ ኮመን ኮርስ የለውም። የዛሬ 40 አመት እኛ ነርሲንግ ከኛ በኋላ ነው ኮመን ኮርስ የመጣውና የኛ ዲፕሎም ሰርቲፊኬት ሆነ። በሙሉ ጊዜ የበጎ አድራጎት ስራዋን ጎን ለጎን ባገኘችው የትምህርት እድል ትምህርቷን በመማር እያሻሻለች የተፈጠረችለትን የበጎ ስራ ለዛሬ አብቅታለች። ከዛ ግን ከዲፕሎም ጀምሬ ቢዝነስ አድሚኒስትሬሽን በየአመቱ አዘንጠው ሆቴል አስቀምጠውኝ 1 ወር ቆይቼ ኦሪየንቴሽኑ ስጄ መጽሐፎችን እያስኩ እየመጣው 6 አመት የኖርዌይ መንግስት አስተማረኝ። ከዛ ኮርዴድ ኢንተርናሽናል አሁን የፊሜል ካንሰር አምባሳደር አድርጎኛል። እነሱ ደግሞ ከኒዘርላንድ መጡና በጣም ኢምፕሬስድ ሆኑ። ታሪኬን አወቁ እና አሞንድኜ የራሴን ክሊኒክ ነው ሰጥቼን የሜሪጆን ያቋቋምኩት። አስኮ ገብርኤል የሚባል ክሊኒክ ነበረኝ እና እሱን ሲሰሙ በቃ መቀጠል አለብሻሉና በጣም ውድ ዩኒቨርሲቲ ነው፣ ፕሪስተን ዩኒቨርሲቲ ዓለም ላይ ታወቀ። ከፈሉልኝ። ማስተርሴን ደግሞ እንዲሁ ሆቴል እየሄድኩ እየዘነጥኩ 1 ወር እየቆየሁ የተማርኩ እነሱ አስተማሩኝ። ታሪክ ተቀየረ። ከዛ ዩኒቨርሲቲው ደግሞ ፕሪስተን ዩኒቨርሲቲ ያቀረብኩት ወረቀት ስለ ሜሪጆ ነበረ። እነሱ ደግሞ በጣም ኢምፕሬስድ ሆነው ፒኤችዲን እንድቀጥል ፍሪ ስኮላርሺፕ ሰጡኝ። በፈልግ በኮረስፖንዳንስ በፈልግ ሄጄ እንድማር አደረጉ። ግን ያው በዛን ጊዜ ደግሞ ኢትዮጵያ ለኢትዮጵያውያን ጀመርኩ። በጣም ያደክማል። እንደምታዩ ከኢትዮጵያውያን ውስጥ ይሄን ቤት መስራት፣ ዛሬ ሆስፒታል እየሰራን ነው። የኩላሊት እጥበቱ በኢትዮጵያውያን ነው የሚረዳው። የዶር ቱ ዶር የምትሄደው ነገር ማታ ስትሄድ ይደክማል። ፒኤችዲን ለመቀጠል ይቅርና ምንም የኔ ዶክትሬት ከላይ ነው አልኩና ፒኤችዲውን ተውኩት። ፒኤችዲ ደግሞ ለአካዳሚሻን ነው እንጂ ለኔ ስራውን የምሰራው በጣም ያለኝ ዕውቀት በቂ ነው ብዬ ፒኤችዲውን ሳልማር የፉል ስኮላርሺፕ ወረቀት ይዤ ቁጭ ብያለሁ። በጥቂት ልጆች ምስረታውን ያደረገው የሜሪጆ ኢትዮጵያ አሁን ላይ በ6 ክልሎች ላይ እየሰራ ለበርካታ አረጋውያን አለኝታነቱን በመግለጽ ላይ ይገኛል። በሐዋሳ ከተማ ብቻ 3 ማዕከላት ይገኛሉ። እንግዲህ ሜሪጆ ከተመሰረተ 33 አመቱ ነው። ከተጠነሰሰ 35 አመቱ ነው። ስንጀምር በ100 ልጆች ነው ጀመርነው። አሁን ግን በ6 ክልል ላይ እንሰራለን። አዲስ አበባ ብቻ በ17 ወረዳ ላይ ከ10,000 ህፃናትና አረጋውያን በላይ ያሉን በኢትዮጵያውያን ብቻ የሚረዱ 7 ከተማ ላይ በኢትዮጵያውያን ብቻ የጀመርነው ፕሮጀክት ነው የምንሰራው። በጤና፣ በትምህርት፣ በገቢ ማስገኛ ስራ ላይ ሰፊ ስራ እንሰራለን።
ቻይልድ ሴንተር ነው፣ ህጻናትን ያማከለ ቀጥሎ ሴቶችን እያለ ይቀጥላል። ወደ አዋሳ ስንመጣ አዋሳ ወደ 29 አመት ጨርሰናል ከገባን። አዲስ አበባ ቢመሰረትም አዋሳ ላይ በዚህ አጋጣሚ በጣም ማመሰግናቸው አሉ። ወይዘሮ አማርቻ አግደው ሜሪጆ 5 አመት እንደሰራ ጋዜጣ ላይ ተሸላሚ ሆነን ከኢንተርናሽናል ኤንጂኦ ላይ በተለይ ይሄ በኤችአይቪ እድሮችን በማሳተፍ ሽልማት አግኝተን እሱን አንብበው መተው ሜሪጆ አዋሳ መምጣት አለበት ብለው ሜሪጆን ያመጡ ወይዘሮ አማርቻ አግደው ናቸው። እዚህ በዛን ጊዜ የሴቶችና ህጻናት የክልሉ ኃላፊ ነበሩ። እንደመጣን ኒድ አሰስመንት ሰራን። ምን ችግር አለ ለየትኛው ቅድሚያ እንስጥ የሚል ሰራን እና የድሮ 07 የሚባል ቀበሌ ጀመርን። በትንሽ ስራ ነው የጀመርነው። ዛሬ አዋሳ ላይ በጣም ትላልቅ ስራዎች ተሰርተዋል። ለ29 አመት በጣም የሚያስደስተው ስንጀምር በተለይ ኤችአይቪ ያለባቸውን አልጋ ቁራኛዎች ወላጆቻቸውን ያጡ ህጻናት መደገፍ፣ በበጎ ፈቃደኛ ቤታቸው ሄደን ሆም ኬር መስጠት፣ በቡና ጠጡ ፕሮግራም ማስተማር የመሳሰለ ጀምረን ዛሬ በጣም 3 ትላልቅ ማዕከል አሉ። አንደኛው ሆስፒታል እየገነባን ያለንበት የጤና ስራ የምንሰራው የኩላሊት እጥበት አሁን የጀመርንበት ትልቅ ጤናው ላይ የምንሰራው ስራ አለ። ሁለተኛው የወጣቶች ማዕከል 01 ያለው ዲጂታል ላይብረሪ ያለን በጣም ብዙ ጎበዝ ተማሪዎች የወጡበት ማዕከል አለን። ከተማዋ በጎ አድራጊዎች ለተቸገሩ ወገኖቻቸው ሸክማቸውን የሚያቀሉ ስራዎች በዚህ ድርጅት በመምጣት እያከናወኑ ይገኛሉ። ይህ ማዕከል ራሱ የተሰራው መንግስት ቦታውን ነጻ ሰጥቶን አጥሩን ከንቲባ ቢሮ አሳጥሮ መዘጋጃ ቤት ደግሞ እንዲህ ውብ የሆነ ስራ እንዲሰራ አትክልቱን ያሳመረልን ፖሊስ ኮሚሽን እየመጣ ውሃ ያጠጣ ያሳደገ ብሎም ግለሰቦች እየመጡ አትክልቱን እየተከሉ መታሰብ ያደረጉ በማህበረሰብ የተገነባና እንዳየው ደግሞ ያንዳንዱ ክፍል በኢትዮጵያውያን የተገነባ ማዕከል ነው። ይሄ ማዕከልና የሚገርም ዛሬ እኛ ለምግብ አናስብም። ከአረጋውያን ተርፎ እዚህ ቆሼ ላይ የነበሩ በጣም የሚያሳዝኑ 70 ህጻናቶችን ወደኛ ማዕከል አምጥተን ሁሉ ያስተማርን። አሁን ምሳ ሲበሉ ያያቸው ልጆች ትምህርት ቤት የማይሄዱ ነን ፎርማል ኤጁኬሽን ፊደል አረጋውያን ውስጥ ያሉ ምሁራኖች ናቸው እያስተማሩ ያሉት። በጣም ደስ ይላልና እዚህ ነው የተገናኘ ነው። እንግዲህ 3 ማዕከል አለን። በውሃ በቆሻሻ ገንዳ በመስራት ምናምን በዚህ በ29 አመት ውስጥ ብዙ ስራ ሰርተናል። የበጎ አድራጎት ተግባር ላይ ተሳትፈው በርካቶች የህሊና እረፍት እንዲሁም እውቅና አግኝተዋል። የሜሪጆ ኢትዮጵያ መስራች ሲስተር ዘቢደር በአዋሳ ከተማ ላይ በሚሰሩት የበጎ አድራጎት ስራ የከተማዋን ነዋሪዎች በዚህ መልክ ገልጸዋቸዋል። አዋሳ ፍቅር የሆነ ህዝብ ነው ያለው። አዋሳ ከ1 እስከ 30 አይተ እንደሆነ ሙሉ ነው። ማን እንደመጣ እናውቃለን። አሁን የመታሰቢያ ዘመዶች አበሉ ግሩፕ ደግሞ ገብቷል። ወጣት ገና ማታም ይመጣል። ጠዋት ቁርስ ያበላል። ደስ ይላል አዋሳ ላይ። ይሄ ምንድነው? እንዲህ አይነት ቦታ መሄድ የተቸገሩትን ታውቃቸዋል። አሁን ቤተክርስቲያን ላይ ስትሄድ ድብድብ ነው። ምግቡን አይፈልጉትም። እዛው ወስደው እዛው ትተውት ይሄዳሉ። የሚፈልጉት ብር ነው። ለሱሳቸው ነው የሚፈልጉት። ይሄ በተደራጀ መልኩ አሁን መንግስት አዲስ አበባ ላይ ተጀመረው አለ አይደል? ምግብ ማዕከላት አሉ። ስለዚህ እዛ ያንን ማዕከል ብንረዳ፣ መቄዶንያን ብንረዳ፣ ሜሪጆን ብንረዳና ሰው እዛ ሄዶ ቢበላ መስራት የሚችለው ሄዶ አይለምንም። ልመና የሚቀርበትና እንዲህ አይነት ማዕከላት እየበዙ ቢሄዱ የተራበ ሰው መጥቶ በልቶ የሚሄድበት መስራት የሚችለው ደግሞ ሰርቶ የሚሄድበት ቢሆን ጥሩ ነውና እኛ ጋር አሁን ልደት እዚህ ማክበር ይቻላል። ከሰርግ ላይ መርቆኝ ብሎ ይዘ መምጣት ትችላለህ። ከሰራው ላይ ኒካ ሲታሰር እኛ የሃይማኖት ልዩነት የለንም። እዚህ ውስጥ ሙስሊሞች አሉ። ኒካ ሲታሰር ከሱ ላይ ፓክ አድርጎ መጥቶ ሰጥቶ መሄድ፣ ተመርቆ መሄድ በጣም ደስ ይለው። አዋሳ ላይ የተለመደው ደግሞ 12ኛ ሲጨርሱ ልጆቼ መርቁልኝ ብለው ይዘው መምጣት ጀምረዋል። ትናንሽ ህፃናት ከኬጂ ወደ 1ኛ ክፍል ሲገቡ ልጆቼ መርቁልኝ ብለው ማምጣት ጀምረዋል። ልደት፣ ተስካር፣ የተለያዩ ማህበራት አሁን በኦርቶዶክስ ገብርኤል፣ ሚካኤል ምናምን እዚህ መጥተው ያበላሉ።
እንስጥ ብለን በጣም ብዙ ምን ሰጠው ስላለ አዋሳ ለኔ ሞዴል ናት። እኔ የአዋሳ ለኔ ሞዴል የሆነ የተባረከ በሙስሊሙም በፕሮቴስታንቱም በእኛም ሃይማኖት በኦርቶዶክስ እኔ አዋሳ እውነቴን ነው በረከት የምናገኝበት ማህበረሰብ ስላለ በዚህ አጋጣሚ የአዋሳ ህዝብ ፍቅር ናችሁ፣ እንወዳችኋለን። ተባረኩልን ስላስባረካችሁ። በረከት ይግባ፣ ረድኤት ይግባ፣ ፍቅር ይግባ፣ ሰላሙን ይስጣችሁ፣ በረከቱን ይስጣችሁ፣ ረድኤቱን ይስጣችሁ፣ ፍቅሩን ይስጣችሁ፣ አይለያችሁ። የከተማዋም ነዋሪዎች የተለያዩ ዝግጅቶቻቸውን በዚህ ማዕከል እያደረጉ የድርጅቱን አቅም ይደግፋሉ። ከማዕከሉ አረጋውያን በሚያገኙት ምርቃት ይባረካሉ። የሙት ዓመትን በማዕከሉ ለማክበር የተገኙ የከተማዋ በጎ አድራጊ ነዋሪዎችም በዚህ መልክ ከአረጋውያን ጋር በጋራ ለማሳለፍ ስለመምጣታቸው ሀሳባቸውን አጋርተዋል። በተለይ እኔ አሁን እዚህ ቦታ ላይ አረጋውያንን አምጥተን ለመመገብ ያሰብኩት የሱ ባህሪ ነው። አሮጊቶችን በጣም ይወዳል፣ ሽማግሌዎችን ይወዳል። ወደ ትውልድ ስፍራችን ተነስተን ጭንቻ የሚባል ሀገር ለመስቀል ስንሄድ እንዲህ መደዳውን ነው ገንዘብ እየዘራ እየሰጠ የሚሄደው። መትዬ ምን እየሆንክ ነው ስል እንዴ በእነሱ ምርቃት ነው እኮ ያለ ነው፣ ይመርቁን፣ የነሱ ጸሎት የነሱ ምርቃት ነው ይላል እና ይሄን ስለሚል ወንድሜ ሙት ዓመቱን እዚህ ለማክበር እኛም አስበን ሙት ዓመቱን እዚህ እንዲከበር አደረገን። ይሄ መቱዬ ባህሪው ነው። ሽማግሌ መርዳት፣ ለሽማግሌ መቸር መስጠት የመቱ ባህሪ ነው። ምርቃት ይፈልጋል እና ዛሬ እኛ እዚህ ባከናወነው ፕሮግራም ላይ አይታችኋል። የተሰጠው ምርቃት ያደረጉት እኔ ወንድሜ በእውነት ከመቃብር ተነስቶ እንደቆመ ነው የቆጠርኩት። ደስ ነው ያለኝ። እንደነዚህ አይነት ሁኔታዎች ጥሩዎች ናቸው። የወደቁትን ለማጽናናት ይህ እንዲህ ለማድረግ ሳይሆን የመታሰቢያን ነፍስ ለማንሳት ሳይሆን እኔ የሚታየኝ እነዚህን ለመርዳት የሚደረግ አድራጎት ነው። ድንገት በእምነቴ ነው እኔ የምገልጽልህ። ስለዚህ እነዚህ መደረጋቸውን እህቶቼን ወንድሞቼን ያዘጋጁትን አደንቃቸዋለሁ። ጥሩ ነው። በተለይ እዚህ ቦታ ተገኝተው እንዲያምጥተው ማድረጋቸው ተመስግነውም መሄዳቸው ተመርቀው መሄዳቸው ደስ ብሎኛል። ይህንንም ያስተባበረችው ዘቢደር በጣም ነው የማመሰግነው። ዶክተር መታሰቢያ የሚገርም ሰው ነው። በእውነት ነው የምልህ። በጣም ዳይናሚክ ነው። በጣም ያነባል፣ በጣም ይመራመራል። አይደለም ለኛ ለኢትዮጵያውያን ለውጮቹ በጣም ያስደመመ ሰው ነው። እውነቴን ነው የምልህ። እሱን ማጣት በጣም ያዘን ነው። እንደ ኢትዮጵያ ነው ያዘን ነው። ደግሞ ዛሬ በሜሪ ጆይ አረጋውያን ለመመረቅ ነፍስ ይማር ለመባል ደግሞ ይሄንን ይዘው ቤተሰቡ እኚህን አረጋውያን ህፃናት አስበው መምጣት በጣም ያስደስታል። በጣም እውነቴን ነው የምልህ። እሱ እንደለፋ የኢትዮጵያን ስም ለማስነሳት እንደሮጠ ሳያርፍ መሄዱ ያማል። ሲስተር ዘቢደር ከዛሬ 35 ዓመት በፊት ይህ የበጎ አድራጎት ድርጅት ወደ ተግባር ሲገባ የነበረውን ውጣ ውረድና በወቅቱ የማይረሱትን ገጠመኝ እንዲህ በምልሰት ያስታውሳሉ። በዛን ጊዜ እንጆይ ይለምናሉ የሚል ይሄ ማይንዳችን አስተሳሰባችን ከ77 ጀምሮ መቀበልን ነው እንጂ ብዙ እንዲሰጥቶ ቤተክርስቲያን ሄዳ 10 ሳንቲም 1 ብር ከምሰጠው ውጭ እንዲ መስጠት ልብስን መሄድ ማልበስ የትላልቅ ነገር ማድረግ እንጂ በስምህ ሰርተ ማስረከብ አልነበረም። ያ ትልቅ ቻሌንጅ ነበረን። ከቢሮ ሁሉ ያባረሩን ነበረ። በተለይ ከአርቲስቶችም ጋር መሄድ ጀመር ነው። ለዚህ ነው ያ ትልቅ ቻሌንጅ ነው። ሌላው HIV ስለኛ በጣም ቻሌንጅ ነበረ። በተለይ አንድ ሆስቴስ እኛ ጋር ተደብቃ ትኖር ነበረ። ባሏም አረፈ። ከዛ እኛ ጋር ከመጣች በኋላ ትንሽ ቤት ተከራይተና ኖራት ነበር። ከቫይረሱ ጋር የሚኖር ሰው ይረዳኛል ብላ ገባች። እሱም በአመቱ ሞተ ወልዳ እና እሷም እየደከመች ስመጣ ልጇን ለኔ ሰጠች። እኔ በዛን ጊዜ ደግሞ ለትምህርቴ ወደ ውጭ ሄድ ነበር አሜሪካ እና እህቴ ጋር ልጅ እሷን አስቀምጬ ሄድኩኝ። ስለ HIV አላወራሁም። መጨረሻ ላይ ከአሜሪካ እስከመጣ ልጇ ሞተች። አልቀበርኳትም። በጣም ሁሉ የሚቆጨኝ ነገር የዛች ልጅ መሞት እስከዛሬ
የሚያመኝ ኖሬ በቀበርኩ በምድር የሰጠውሽን በሰማይ ቤት እቀበላለሁ፣ ልጄን አሳድጊልኝ አስተምሪልኝ ብላ ነበር የሰጠችኝና ያ ፓርት ሁሉ ያመኛል። ምን ነው በኖርሽ ባሳደግኳት እላለሁ፣ ግን እግዚአብሔር አልፈቀደም። ለበርካታ ዜጎች መጠለያ የሆነው የሜሪጆ ኢትዮጵያ አሁንም ወደ ተቸገሩ ዜጎች ለመድረስ የቅን ኢትዮጵያውያንን ድጋፍ ይፈልጋል። ሲስተር ዘቢደር በርካታ የሚያስደስታቸውን ጊዜያትን በዚህ ስራቸው ወቅት አሳልፈዋል። የአዋሳ አረጋውያን ማዕከል ተገንብቶ ሲመረቅ ዛሬ በሞትም አይቆጨኝም አልኩ። 8 ዓመት የለፋንበት ኢትዮጵያውያን አሳምነን በተለይ አዋሳ ህዝብን በጣም ጭቅጭቀን ይህ ማዕከል በመስራታችን የተመረቀ ቀን የመጨረሻ የተደሰትኩበት። ይህ ደስታቸው ሙሉ እንዲሆን ለአዋሳም ሆነ ሌሎች በጎ አድራጊዎች በሜሪጆ ኢትዮጵያ አማካኝነት እየተገነቡ ላሉ የኩላሊት እጥበት ማዕከል የበኩላቸውን ሚና እንዲወጡ ጥሪ አስተላልፈዋል። ኩላሊት እጥበትን ድሮ ዳር ሆኜ በእውነት ነው የምልህ እንዲህ አይመስለኝም። ከገባንበት በኋላ ግን በጣም ያዘንኩበት ነው። አሁን እኛ ጋር ወደ 5 ነርሶች ይታጠባሉ፣ አዋሳ ላይ ባለ ሀብቶች ይታጠባሉ፣ ህፃናቶች ይታጠባሉና ሳደን ነው ይሄ ኩላሊት አታውቀውም። 90% ላይ ሲደርስ ነው የሚጥልህ ጤናማ ሆነ። ስለዚህ ነገ ሁላችንም የት እንደምንሄድ አናውቀውም። ሌላው ምንድነው ደግሞ በጣም የሚያሳዝነው ኬሚካሉ ከውጭ ነው የሚመጣው፣ ኢትዮጵያ ውስጥ የለም። በጣም ውድ ነው እና ለአንድ ሰው ግፋ ቢል 4500 ብር ኬሚካሉ ይፈጃል። በቃ ምንም አማራጭ የለውም። በሳምንት 3 ጊዜ መታጠብ አለብህ። መድኃኒቶች አሉ፣ ላብራቶሪ ቼክአፕ አለና በጣም ውድ ነው። ስለዚህ እኛ ያሰብነው ምንድነው ሜምበርሺፕ ማብዛትና አሁን በሳምንት በ200 ብር በወር እንዲከፍል ማህበረሰቡ 150,000 ሰው 200 ብር የሚከፍል ከሆነ በጣም በትንሹ በቃ እንደ ቀልድ ታጥበ ቢሮ የምትሄድበትን ስራ እያመቻቸን ነው ያለነውና በዚህ አጋጣሚ የአዋሳ ማህበረሰብ ውጭም የምትኖሩ የምትከታተሉ ለሜሪጆይ ዲያሊሲስ ለሚታጠቡ ሰዎች ድጋፍ ለማድረግ ነገም እኛ ብንታመም ደግሞ ሄደ የምንታጠብበት በትንሽ ብር ለማሳጠብ አባል ያስፈልገናል። በወር 200 ብር አባል ሁኑ፣ አክሙና እናንተም ወደፊት አይበልባችሁ። ከታመማችሁ በትንሽ ብር መታችሁ ትታከማላችሁና አደራ ይሄን እንድታዩ። አንዳንዴም ደግሞ እግዚአብሔር ይማራችሁ በሉ። 01 ጎርጓዳው ጋር ያለው ሆስፒታላችን ሆስፒታልም እየሰራን ነው። ነገ በጣም ብዙ በተለይ ለተቸገሩ በጣም ብዙ ሰርቪስ ለመስጠት እናዛ መጣችሁ ጎብኙ እንላለን። በጣም አመሰግናለሁ። በጣም ሁሌ እንደዘገባችሁ ነው። ተባረኩልን። ኢትዮጵያንና ህዝቦቿን ደግሞ ፈጣሪ ይባርክልን። ፍቅርን፣ ሰላምን፣ አንድነትን፣ መተሳሰብን ለኢትዮጵያችን ይስጥልን እላለሁ። አመሰግናለሁ። ዋና ሀገር ነውና ኢትዮጵያ ሀገራችንን ዳር ድንበሯን ይጠብቅልን። በሀገራችን ላይ ሰላሙን ያምጣልን። ሀገራችን ላይ በረከቱን ያምጣልን። ሀገራችን ላይ ረድኤቱን ያምጣልን። ሀገራችን ላይ ሰላሙን ያምጣልን። ሀገራችን ላይ ጤንነቱን ያምጣልን። ሀገራችን ላይ ፍቅሩን ያምጣልን። ሀገራችን ላይ ሰላሙን ያምጣልን። ኢትዮጵያ በጸሎት ነው ያለችውና ጸሎቱን ሰምቶ ሰላሙን ያምጣልን።